አረ ቅመምዬ የኔ ቆንጆ ቤትሽ የሰራተኛ ሌባ ገብቷል፣ ቶሎ ድረሺ። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ። እንዴት ናችሁ? ሰፈራችሁ እንዴት ነው? ራሳችሁን ጠብቁ። እኔማ ትላንት በጣም ነበረ የፈራሁት እውነቱ ለመናገር በጣም ይረቃል እኮ እኛ ሰፈር፣ ግን ፈርቼ ነበረ። እንቅልፍ ራሱ አልመጣልኝም። የሆነ መንበጫበጭ ምናምን ነገር አለች አይደለም። በያለንበት እግዚአብሔር አምላክ ይጠብቀን፣ ወደ ሀገራችን በሰላም ይመልሰን። ወጥቶም መቅረት አለና ይችን ቃላት አትርሷት፣ የእውነት አትርሷት። እግዚአብሔር አምላክ በሰላም ከሀገራችን እንደወጣን በሰላም ወደ ሀገራችን ይመልሰን። ራሳችሁን ጠብቁ፣ ውጭ እንዳትወጡ ምናምን ነገር ማለት ነው እና ማለት ነው። ዛሬ የቅመምዬ ቤት ተደፍሯል ማለት ይቻላል። እና የቅመምዬ ሰራተኞች ከዳሞቶች አፍልተዋል ልበል፣ አፍልተሻል እንትና አብሳላት ማለት ነው። ምን እየፈለግሽ ነው አንቺዬዋ? ያው ፍፄ ምንድን እያለ አልነበረው ብሩክ መጥፎ ስሜት ውስጥ ናለው። የምትጨነቅለት የምታስብለት አብሳላት ነች ምናምን ምናምን ብሎ እየሰከሰን ነበረ። ምን ማስተላለፍ እንደፈለገ ባይገባኝም ድራማ እንደሆነ አንደርስታንዲው በደንብ አውቃለሁ ማለት ነው። ግን ደግሞ ብሩክ ብቻ ነው ወይ እዚህ ስሜት ውስጥ? ያው አሁን በዚህ በድራማቸው ውስጥ ማለት ነው ስሜት ውስጥ የሚገባው እሱ ብቻ ነው ወይ? የቅመሟ ስሜት ማናወቅላት? ምን አይነት ሲቹዌሽን ውስጥ ትሆን፣ ምን አይነት ስሜት ውስጥ ትሆን ማን ያቅላታል? ማንም አይደለም። ስለዚህ ፍፄ ያው የግሬስ የሰሩትን ካራክተር ባትሰሩ ጥሩ ነው። ምክንያቱም አስተማሪ ስላልሆነ ማለት ነው። ጥሩ ነበራችሁ እኮ ተበላሻችሁ እኮ። ወይኔ ዩቱበሮች የእውነት በጣም ተበላሽተዋል። ሁሉም ዩቱበሮች አሁን የኤፍሬም ስራ አይታችሁታል። በጣም የሚደብር ማለት ነው። የእውነት ስቶሪ ያደረገውን አይታችሁታል። ዛሬ ቲክታክ ላይ ኤፍሬም የእንትና የተንቢ እንትን ማለት ነው ወንድም ማለት ነው። ደህና ሰው ሲብላሽ እንዲህ ነው የምር። ዩቱበር ውስጥ ስትገቡ እንዳለ በቃ ተበላሽተዋል። የሆነ ደህና ስራ የሚሰራ የለም በጭራሽ ማለት ነው። ሰው ጨረቃዎቹ ድግሬስ የሰሩትን ስራ ባትሰሩ ጥሩ ነው። የእውነት ትምህርት የለውም። አሁንም እናንተም ያላችሁት እኮ ትምህርት የለውም፣ ግን የእነሱ የሚሰሩትን እየደገማችሁት ነው ማለት ነው። እና በዚህ ተመሳሳይ ስራ ይደብራል፣ የእውነት ይደብርባቸዋል። አሁን እናንተ አሁን ጥሩ ሰዎች ነበራችሁ። አሁን ፍፄ ደህና ሰው ነበርክ እኮ የእውነት። ወይ ጥሩ ሰው ሲብላሽ እንዲህ ነው ይመስለኛል። ከማጋ ነው እንትን እልህ ውስጥ የገባው? ከኤፋ ጋ ነው? ከኦዲየንስ ጋ ነው? ከማጋ ነው? እና ኦዲየንሶችዬ ምንድነው ያው የሰው ልጅ በስድብ አይመለስም። ስድብ ስትሰድቡት እንዲነ ስትሉት በቃ የተሳሳተ መንገድ እያሳያችሁት ነው። ያንን ሰው ደግሞ የዛ ሰው መጥፊያ ነፍሱ በእናንተ እጅ ላይ ነው። ገብቷችኋል? አሁን እንትን ካላችሁ የጎዳና የሚወጡትን ማለት ነው ወደው አይደለም እኮ የሚወጡት። አንደኛ በቃ የሆነ ግፊት አለ፣ በጎረቤት አለ፣ በጓደኛ አለ፣ በቤተሰብ አለ፣ እንዲህ አላስጠጋህ ምናምን የሚሉ አሉና አብዛኛውም በዚህ እንትን ነው የሚወጡት፣ ጎዳና የሚወጡት ማለት ነው። ሶ እናንተ አብዛኛውን እንደዚህ እየተሳደባችሁ ነውና አንደኛ ነገር ጾሙ ራሱ እኮ አይፈቅድም ማለት ጾም እኮ ነው። አሁን ሁለቱም ጾም ላይ ነን አይደል? ስለዚህ እንደዛ ይመስለኛል ከኦዲየንስም እልህ ውስጥ ገብተዋል ማለት ነው። ቅመምዬ የኔ ቆንጆ የኔ እናት የኔ ቀበጥ ማለት ነው። እግዚአብሔር አምላክ ባለሽበት ይጠብቅሽ እና ምንድን ነው የማንም ህይወት ማንም ሊመራ ሊያዝ ሊመርጥ አይችልም። አይደለም ኦዲየንስ ይቅርና የገዛ ፋሚሊዎቻችን አባት የወለዱን ፋሚሊዎቻችን ማለት ነው ሊመርጡልን ሊያዙን አይችሉም። ምክንያቱም የምኖረው እኔው ራሴው ስለሆንኩኝ ማለት ነው። በማንም ህይወት ማንም ራሱ ነው እንትን በራሱ ነው መርጦ ወዶና ፈቅዶ መምራት የሚችለው ማለት ነው። ግን እዛ መሀል ምን መሰላችሁ እናንተ የምታመጡትን ጓደኛ ማለት ነው ፍቅረኛችሁ ማለት ነው። እመቤቴን ብዙን ቦታ አይቻለሁኝ፣ ብዙን ገጠመኝም ሰምቻለሁ። እና የምታመጡትን ፍቅረኛችሁ ቤተሰብ ካልወደደላችሁ፣ ቤተሰብ ካልተቀበለላችሁ ዞሮ ዞሮ የሆነ ጊዜ ብሬካፕ ማድረጉ አይቀርም ማለት ነው። ጨረቃዎቼ
እናንተ የእናንተን እንትን በጣም በቃ ቤተሰቦቻቸውን የወደደላቸው የተቀበሉላቸው የሚፈለጉ ልጆች ናቸው ማለት ነው። ሶ እግዚአብሔር ነው ያጣምራቸው። መቼም አይለያዩም፣ የሚለያዩም ልጆች አይደሉም ማለት ነው። ሶ አሁን አንድ እንዲሆኑ እንዲታረቁ ማለት በቃ ከዚህ ስራ እንዲወጡ ማለት ነው። እናንተ ምን መሆን አለባችሁ? አንድ መሆን አለባችሁ። የእውነት አንድ መሆን አለባችሁ ማለት ነው። ቅመምዬ አሁን ትላንትና ከአንተ ጋር መሆን መቀጠል አልፈልግም፣ ይሄንን ህይወት አልፈልገውም ነው ያለችው አይደለ? ይህንን ህይወት ስትል አሁን ያሉበትን ሲቹዌሽን ማለት ነው። እናንተ በምን ወይ እንደተረዳችኋት ባይገባኝም ማለት ነው። እና ፍቅር ቀላል አይደለም። በነገራችን ላይ ማርያምን እንዴ የምታፈቅሩትን ሰው አይደለም መለያት ቀላል ነው እንዴ? እንዲሁ ዝም ብላችሁ ኧረ በስመ አብ እንዴ ተለያዩ የምትሉ ማለት ነው። እናንተ ፍቅራችሁ አታቁም ነው? ተፈቅራችሁ አታቁም ነው? እንዴት ነው? ማርያምን እኔ በጣም ነው የሚገርመኝ። የምታፍቅራችሁ ያወቃችሁ ታቆታላችሁ ብዬ አስባለሁ። እንዴ ዝም ብሎ በቀላሉ መለያት ይቻላል? እንደዚያ ይቻላል? እንዲህ ቀላል ሆኗል ማለት ነው ፍቅር? እነሱ እኮ ስራ ነው እየሰሩ ያሉት፣ ድራማ ነው እየሰሩ ያሉት። እንዲህ እናንተ ድራማ አይታችሁ፣ እነሱ እኮ ሪሊ እውነት ነው አድርገው ያመጡት። ጨረቃዎቻችን ከዚህ ስራ ብትወጡልን ደስ ይለናል። በእርግጥ እኔ ችግር የለብኝም፣ ምንም ችግር የለብኝም። እኔ አለሁኝ በጣም ስለምወዳቸው በጣም ስለማከብራቸው አድናቂያቸው ነኝ። ደጋፊያቸው ግን አይደለሁም። ሁለቱም ለእኔ አንድ ስለሆኑ ማለት ነው። እና እኔ አለሁኝ፣ ሲያቆሙ ያቆማሉ። በነገራችን ላይ አሁን ጨረቃዎቹ የሚሰሩትን ስራ የምታስቆሙትም ኦዲየንሶች ናቸው፣ የምታስቀጥሉም እናንተ ናቸው ማለት ነው። ምክንያቱም ኤቭሪዴ አይዲያ እየሰጣችኋቸው ማለት ነው። ሶ ይሄ የእናንተ ምርጫ ነው ማለት ነው። ወደ ፍፄ ሲሄድላችሁ ፍፄ ማለት ነው ማንንም ሰው በማንም ህይወት ሊመራ አይችልም፣ ሊመርጥም አይችልም፣ ሊያስገድድም አይችልም። አንተ አሁን ፍጹም እንትና ብሩኬ እንደዚህ አይነት ስሜት ውስጥ ነው ብልሃል አይደለም? ሶ እዛ ውስጥ ስሜት ውስጥ ለመውጣት ግዴታ ሴት መምጣት አለበት ማለት ነው። ምን አይነት ነው? ወዴት እየሄድክ ነው? ምን አይነት ዝህረ በስማም በጣም ነው የሚደብረው ፍፄ ማለት ነው። ይሄ ጀመርከውን በቃ ስቶፕ። ማርያምን ከእናንተ ጋር አይሄድም እንዴ? እናንተ እኮ በቃ እኔ እንጃ ጥሩ ሰዎች ነበራችሁ። መቤቴን እንዴ ጥሩ ሰው ሲበላሽ ለካ እንዲ ነው፣ በዚህ ቦታ ነው እንዴ የሚገኘው? እና ፍፄ በቃ ይሄ አይዲያ ይደብራል፣ ያስጠላል። ይሄ የሚደረግ ነገር አይደለም። እንደማይተዋወቅ ደግሞ አትሆኑ በእኛ ማለት ነው። ከካሜራ ጀርባ እናውቃችኋለን አንድ ላይ እንደሆናችሁ ማለት ነው። ግን ደግሞ እዚህ መጥታችሁ አታስመስሉብን ማለት ነው። ስለዚህ ይሄንን ስራ በጣም ነው የሚደብረው፣ በጣም ያስጠላል። ደግሞ አንገትህ ላይ እኮ ማህተብ አለ አይደል እንዴ? እና በዚህ ጾም እንደዚህ አይዳ ስታመጣቱ ረበስማ